ደሞዙ እንነጋገራለን ብሏል። ትነጋገራላችሁ። አንቺ ህዝብ አለሽ። አንቺን የሚወዱሽ ሚሊዮኖች አሉ። ደግ ስራሽ እንጂ በመጥፎ ነገርሽ አትታወቂም። እሱ የተጨማለቀበትን የበከተበትን ቲክቶክ በሚዲያው ስምሽን ጠርቷል። በሚዲያ እኔ መልሱን ሰጠዋለሁ። አንቺ አይደለሽም። እኔ ችግር የለም። እኔ አልፈልግም። ጉቺዬ ለእኔ የምታከብርኝ የምትወጂኝ ከሆነ እኔ አንደኛ ሚስቱን ሪስፔክት አረጋታለሁ። ለሚስቱ ለልጆቹ ክብር ስል ምንም ነገር የምፈልገው ነገር የለም። ለምን እኔ ፋሚሊን አከብራለሁ፣ ቤተሰብ አከብራለሁ። ሳርዬ አንቺ ሚስቱን አከበርሽ፣ ልጆቹን አከበርሽ። ሚስቱ ልጆቹ ባሉበት ቁጭ ብሎ አንቺን ላላከበረሽ ሰው ለምንድን ነው በዚህ ልክ የምትጨነቂው? ሀገሬ እንዳታድስ እንዴ እሷ እንዳታድሳት እና ለእኔ ስትይ ነው እሱ ባለጌ ነው። ለእኔ ክብር ሳሪን አስገቢያት አይደለም ሚስቱንና ልጆቹን አስቀምጦ አይደለ እንደ ያደረባት እኮ እሱን እኮ ነው የምልሽ። እነሱን ያላከበረ ማንንም አያከብርም። እንደ ሚስትና ባለጌ ነው እንዴ። የለም አይ ችግር የለም። እኔ ራሴን ስለማከብር እሷን አከብራታለሁ። እሱም ደግሞ አንቺ አይደለሽም። እኛ መልስ እንሰጣለን። እኔ ስሜን ስለጠራ አቤት ብዬ መልስ ሰጠዋለሁ። ችግር የለውም። ናገሪ ጉቺ ክብር ነው የምንቀንሰው። በቃ ተይው፣ ምንም ችግር ራሱ ይቆጨዋል። ምንም ስለተናገርሽ የሚቀነስ ነገር የለም። ባለመናገራችን ነው የምንከበረው። እግዚአብሔር የማይወደውም ከኛ ቃል እንዲወጣ አልፈልግም። መመላለስ ይሄማ ቦታ ተገኘ እኮ እንድንነጋገር ማድረግ የለብንም። እኔ አንቺ እኮ ነሽ የቀረሽው ሚዲያ ላይ ሳሪ። ያልነከሰው ያልነካው ያልበላው ሰው የለም። አንድ አንቺ ብትቀሪው ትላንትና በአደባባይ በይፋ ተነስቶ ስምሽን ጠራው። አንድ የቀረሽው አንቺ ነሽ። አንቺ ሳርዬ እንደ ወርቅ ተፈትነሽ ነጥረሽ የወጣሽ ነሽ። ሰርተሽ ነው ያመጣሽው። አንድ ሰው ሳራ ለሀበሻ ቢባል ከሀገሪቷ መንግስት ጭምር በክብር እንጂ በውርደት አትታወቂም። ምን ያወጣልሻል አንቺ? ምን ያወጣልሻል አንቺ? በሌብነት አትታወቂ፣ በማጭበርበር አትታወቂ። የህዝብ እንባ የለብሽ፣ የደሃ ብር የለብሽ። ጀግና እኮ ነሽ አንቺ። ብቻሽን አንቺ አለም ነሽ። ሺህ ህዝብ ከፊትሽ፣ ሺህ ህዝብ ሚሊዮን ከኋላሽ ያለሽ ነሽ። ማን ነው እሱ አንቺን ከፍ ዝቅ አድርጎ የሚናገረው? ማን ስለሆነ? ስለማትናገሪ ወጥተሽ መልስ ስለማትሰጪ የሆንሽላቸው ስለማይወጡ እኔ እወጣለሁ ላንቺ። እስኪ ምን እንደሚያደርገኝ አየዋለሁ። እስኪ እኔንና እኔን የወደደ ከአንቺ ጎን ደግሞ ይቆማሉ። ትናንትና ጆከርን የሚያስቆምኩት እኔ ነኝ። ስሙን ጠርቷል። ጆከርንም አንቺ አልፈልግም አንዳችሁ በዚህ ጉዳይ ብለሽ ማታ ስለተቆጣሽ ነው እንዳትሰድብ፣ በራሳችን እንኳን እንዳትሳደቡ ብላለች። እንኳን በሷ ብያልኩትኝ ልንገርሽ ሳሪ፣ አንቺ እኮ እንኳን መልካሙ ቲክታክ ላይ ተሳዳቢ ይወድሻል። ባለጌ ዱርዬ የተባለው እናቴ ብሎ የሚያከብርሽ ነሽ። እሱ ማን ሆኖ ነው ያንቺን ስም በዛ ልክ ከብ ዝቅ አድርጎ የሚናገርሽ? ማን ስለሆነ? መስጠትን የሚያውቅ ሲሰጥ የኖረ ነው። ስሰጪ ስለኖርሽ ነው የሰጠሽኝ። ደግነት ደግሞ የኖርሽበት ነው። ይሄ አንድ ብር ለህዝቡ ረድቶ የማያውቅ አፋለው አንቺን በዛ ልክ የሚናገርሽ አንቺን ለአንቺ አይገባሽም ሳሪ፣ ለአንቺ አይገባሽም። የተራበውን አብልተሽ ስራ ያጣውን ስራ ሲዘሽ ወረቀት ለሌለው ወረቀት አሰርተሽ ጀግና ነሽ። የሀገሪቷ መንግስት መስክሮ ሰርተፊኬት ዋንጫ የሸለመሽ ከአንቺ እኩል የቆምሽበት አይቆምም። እሱ የቆምሽበት አይቆምም። መቀበሪያህን መሞቻህን አዘጋጀክ እየወዳም እኔን አያርገኝ ደግሞ ጠብቀኝ። ጉቺዬ እኔ ወድሻለሁ፣ በጣም ነው የማከብርሽ። ታውቂያለሽ ለአንቺ ያለኝ ክብር። ስለዚህ አንድ ብለሽ እሱን ስም አንስተሽ ከተናገርሽ ከኔ ጋር ትጣያለሽ። በቃ የራሳችን ወሬ እናወራለን። ጊዜም የለንም። ገና ብዙ የምናወራው አለ። ገና እኮ አንበሳ ገና ይጨመርልሻል ጉቺዬ። ገና ብዙ የሚወድሽ ሰው አለ። አንቺ በዚህ ጊዜያችን አናጠፋም። እኔ አልኩሽ ሚስቱንና ልጆቹን ሪስፔክት አደርጋለሁ። በቃ እሱ ቢያዋርደኝም ለእኔ ክብር ነው። ምክንያቱም እሱ በተናገረው ቦታ ቢገኝ ነበረ ማፍረው። እሱ ያለኝ ቦታ ብሆን ነበረ ማፍረው። በ70 ዓመቷ በርዝዴይ ታከብራለች፣ ምን ትላለች፣ የነ ጉቺ ታከብራለች፣ የነ ምናምን። ይሄ እኮ ምንም ከቦታም የሚገባ አይደለም። እኛ ጊዜያችንን አናጠፋም። እኔ የማዝነው ነገርም የለም። እድሜ እናንተ አላችሁልኝ። እናንተን ይዤ ምንም አልፈራም። ከእግዚአብሔር ቀጥሎ አላችሁልኝ የኔ ወርቆች፣ የኔ ቤተሰቦች። አኩርታችሁኛል። በቃ እኛ ስሙንም አናነሳም። እሱ ከፈለገ ይሂድ ይጨምር። የሚያወራው ነገር ካለ ስለኔ ምንም አይቆጨኝም። እኔ እንዳልሽው ምንም ነጥብ ይችን ታክል የማፍርበት የምሸማቀቅበት ነገር የለኝም። እኔ በቃ ከእግዚአብሔር ቀጥዬ ኮርቼ የምኖር ሰው ነኝ። ለሌላ ሰውም ትምህርት የምሆን ሰው ነኝ። ምሳሌ የምሆን ሰው ነኝ።
ከእኔ ያላችሁ ሰዎች ጓደኞቼ የምታውቁኝ መናገር ትችላላችሁ። ጎዶሎ ካለኝም መወቀስ የምችል ሰው ነኝ። እኔ ፈጣሪ አይደለሁም፣ እግዚአብሔር አይደለሁም። በስህተቴ የማምን ሰው ነኝ። ሰው ማለት ደግሞ ስህተቱን አምኖ ለሚቀጥለው የሚያስተካክል ሰው ነው። በዚህ ልክ ግን ለሰው ብር ሰጠች ተብሎ ያለ ጥፋቴ መብቴ እኮ ነው። ወርቅ ብሸልማትስ፣ ህንፃ ገዝቼ ብሰጣትስ፣ እስከ ወደድኳት ድረስ ባለውለታ እስከሆነች ጉቺ ይሄ ያንሳታል። ሲያንሳት ነው ለእኔ እና በጥፋቴ ቢሆን እኔ እግሩ ላይ ወድቄ ነው ይቅርታ የምጠይቀው። ስላጠፋሁ ነው አዎ ይሄ ነው ብዬ ነው የምናገረው። ግን የትናንትናው ነገር ፍለጋ በየ3 ወሩና በየ6 ወሩ በየአመቱ የኔን ስም ሳያነሳ አይመቸውም። በጣም ያሳዝናል። ለምን ክብሩ እንደማይጠብቅ አላውቅም። እኔ እኮ መብቴ እኮ ነው ከማን ጋር እንደምሄድ ከማን ጋር እንደምውል ምን እንደምሰራ ጥንቅቅ አድርጌ ያወቅኩ ሴት ነኝ። ከምንም ተነስቼ እዚህ የደረስኩት ማኔጅ አድርጌ ራሴን ማኔጅ ማረግ፣ ሰው ማኔጅ ማረግ፣ ስራዬን ማኔጅ አድርጌ ያለ አንድ ነጥብ ያለ አንድ ችግር አልሀበሻ ሬስቶራንት 28 አመት የመራው ሴት ነኝ። በስራዬም በሰራተኞቼም በማደርገው ነገር በምንም ነገር አንድ መጥፎ ነገር አንድ ኮምፕሌን አንድ ነገር ተገኝቶብኝ አያውቅም። እሱ ሊያርመኝ እኩዮች አይደለም ከነሱ ጋር ታየሽ እንደዚህ ያረግሽ እንደዚህ ያረግሽ ማን ነው እሱ? እኔ እኮ ህሊና ያለኝ ሰው ነኝ። ራሴን መመራ ሰው ነኝ። ሰው ጋር አልደርስም። ሰው ደግሞ ዝም ብሎ ላይሽ ላይ ስንትን ሲል ጥሩ አይደለም። እና ጉቺዬ እንዳትናገሪ፣ ጨርሰናል። ሌላ ስራችን እንሰራለን። የኔ ፍቅር ሳርዬ እንዴት ናችሁ? እንዴት ነሽ? ሳርዬ የኔ ወይ ሳሪ እንዴት ነሽ? እንዴት ነሽ ሳሪ? ስሚ ልንገርሽ፣ እኔ አንድ ጥያቄ አለኝ። ሰው መብትና ግዴታ የለውም? ምንም የማድረግ አላውቅም። ለእኔ መብት የለኝም፣ ግዴታ ብቻ ነው። ሰው ስረዳ ነው ለእኔ ነው ለእኔ ብቻ። ሳሪ ለአንቺ ብቻ አይደለም፣ በነገራችን ላይ ለአንቺ ብቻ አይደለም። ግን ሰው አንድ ጥያቄ፣ እኔ እኮ ምንም ነገር የማድረግ መብት እንዳለው ማን ነው የሚያሰለጥናቸው? ማን ነው የሚያስተምራቸው? ይሄ እኮ መብት እኮ ነው። ምን ችግር አለው መስጠት? ምን አለበት እንዴ? አንቺ እኮ በሚሊዮን የሚቆጠር ያለች ሰው እኮ ነሽ። ይሄ ኖርማል እኮ ነው። ምን ችግር አለው? ይህን ያህል ስድብ ማን አልቀረ? ምንም አልቀረ። ሁላችንም መጥፎ ነገር አሰባስበሽ እንደምታረጊ ምናምን እንደዚህ አይነት በጣም ነውር እኮ ነው። ግን ደግሞ ልክ እንዳልሹ ነው። ከእንደዚህ አይነት ሰው ጋር መነጋገር በራሱ መውረድ ነው። ሁሌም ነው የሚለው። ሁሌም ሰብስባችሁ በእሷ ተሸጉጣችሁ ምናምን ሁሌም ነው የሚለው። ደግሞ ለእንደዚህ አይነት ሰው ቦታ ትጭ ሳሪ። አንቺ በጣም ብዙ የሚያከብርሽ ለብዙ ሰዎች የደረሽ እጅግ በጣም ብዙ ሰው እና መልካም ጥሩ ሰው ነሽ። ስለዚህ ከሊ እንደዚህ አይነት ሰው መልስ እንዳሰጭ ማርያምን ኩን በቃ ሁል ጊዜ ነው የሚሳደበው። ሁል ጊዜ በቃ ሁል ጊዜ ስራ ያጣ ነው። እሱ ልደት ሲደረግ እዩት ብሎ የእኛን ፖስት እያደረገ መብታችን አይደለም ወይ መሰባሰብ? የቦታው መሰባሰብ ምን ችግር አለው? እኛ ላይ ለምንድን ነው ትኩረት የሚያደርገው እሱ? እንዴ እሱ ከቤቱ አይወጣማ። እሱ ከቤቱ አይወጣም። ከቤቱም ወጥቶ ከህዝብም ተገናኝቶ ከህዝብም ተሰብስቦ ሳሪ ቆርሶ በልቶም አይተነው አናውቅም። ከቤቱ አይወጣም። ጫማና ኮፍያ ደርድሮ ነው ሁሌ የምናየው። ይህን ሰንሰለት ላይ ባደረግከው ሰንሰለት ተጠምጥሞብህ ታንቀህ ሞተህ ክደር አንተ ላጉቺ በገንዘብሽ በራስሽ በሀብትሽ በንብረትሽ ሳሪ እኮ ይለያል። አደረባት እኮ አደረባት። ሳሪን በተናገረው ልክ ማንን ተናግሯል? አደረባት ዋለ እንጂ እስከ ሚድዴይ ድረስ ሰው ሁሉ ተኝቶ ብቻውን ቁጭ ብሎ ነበረ። ነግቶ አሁን ቀን ላይ እኔ ወደ ስራ ስወጣ ቁጭ ብሎ እየደገመ እንደ አዝማች ነው የሚያደርገው። የኔ መጀመሪያ የሆነ ነገር ሲገቡበት የእነሱ ያቋርጥና ደግሞ ሳራ ይላል። እኔ ተጠያቂ ማረጋት ሳራ አልሀበሻ ናት። እሷ ናት ጆከርንም ማንንም እየሰጠች እየረዳች የምታሰድበን የዱባዮቹ ግሩፕ መሲ ብርጅስቶን። እሷ ትግሬ ናት። አንዴ ወያኔ ናት ይላል። ወያኔ ስንት ጊዜ የተገላገለውን ወያኔ እያለ ይጠራል። አንዴ ምን ይላል? ምን ሆኖ ነው? መብቴ እኮ ነው። ወያኔ እንግዲህ የተቃጠላችሁም ካላችሁ ገመድ ከኔ መታነቅ እናንተ ተንጠልጥላችሁ ሙቱ። 17 አንበሳን የሰጠችኝ ገና ይቀጥላል ብላለች። እንግዲህ ገና ይቀጥላል። ትታነቃለህ። እዮዳብ ላይቭ ላይ ህዝብ እያየክ ነው በገመድ ተንጠልጥለ ራስክን የምታጠፋው። እኔ ወዳጅ አለኝ ስል በምክንያት ነው። አገም ጠቀም አይደለም። የእውነት ወዳጅ አለኝ። የእውነት ነው ከሰው ጋር የምኖረው። የውሸት አላውቅም።
አንዳቸው ዳር እስከ ዳር ብትል እህቶቼ ወንድሞቼ ማነክ ምንድነህ? ምን ታመጣለህ? ትታነቃላችሁ። ቤት አልክ፣ ወርቅ አልክ፣ ልደት አልክ፣ ተሰበሰባችሁ አልክ፣ በላችሁ አልክ። መርዝ ብላና አንተ ከሰዓት ትገናኝ። አንተ ከቤትህ አትወጣ እና እኛ ምን አባ እናድርግ? አንተን ጉልፋቶ ፋጉሎ ቆይ በሳሪ ቤት አይደለም። አትሳደቢ፣ እዚህ አትሳደቢ። ቆይ እዚህ አይደለም። ምን ያቀምሰዋለሁ? ሳሪ ዝም በያንቺ ምን አባቱ እንዳያመጣ ከክብርሽ ከአንቺ ክብር ይበልጣል እንዴ? ከነካሽ ይበልጣል። ማን ምን ስለሆነ ስለማትናገሪ እኛ እንናገራለን። አንቺ ወጥተሽ ክፉ ደግ ስለማትናገሪ ስለ የትኛው ሚስቱ ነው የምታወሪው? ሚስቱን አስቀምጦ አይደል እንዴ ሲሰድብሽ ያደረው? ለየትኛዋ ሚስቱ ነው የምትጨነቂው? ተው ብለዋለች እንዴ? ተው ትልቅ ሰው ነች፣ ክብር አላት፣ እሷን አትንካ ብለዋለች እንዴ? ቁጭ ብሎ ሲሰድብሽ ሲያድር ሚስቱ ከጎኗ አልነበረች እንዴ? አቀምሳለሁ እኔን አያርገኝ። ገጥመሃል እንግዲህ ጠብቀኝ። ተይ በቃ እኔ አልፈልግም። ተይው በቃ እሱ ራሱ ላደረገው ነገር እግዚአብሔር ይጠይቀው። እኛ እሱ በብር ስለሚለካ ነው እንጂ ከብር በላይ የምናደርገው የምንሰባሰበው ያለን የቤተሰብ ቁርኝት ከዛ በላይ ነው። ብር ምንም ነው ለሰው ልጅ ምንም ነው። በአንበጣ አይደለም በምን አይደለም እኮ በዚህ አይደለም እኛ የምንገመተው። ውስጣችን ቢያይማ ምን እንደሚሆን አስቢው። እኛ ከብር በላይ ያለንን መተሳሰብ ያለንን ፍቅር እሱ ነው የሚያቃጥል። ምንድን ነው እያለ የሚጨነቀው? ካልሆነ ዱባይ ይምጣና አንድ ጊዜ አልሀበሻ መጥቶ ይኸው ምን አይነት ፍቅር እንዳለን ምን አይነት ዝምድና እንዳለን እኛ በመጥፎ ነገር ሳይሆን በቃ ባህላችን ያደግንበት መሰባሰብ፣ ለአንዱ ለችግሩ መረዳዳት፣ አንዱ ሲጎዳ አንዱ መሄድ አንዱ ሲሄድ ይሄ ነው ያለን ነገር እና እሱ ለምን ወደ ዘርና ወደ ፖለቲካ እንደሚሄድ እኛ የሌለን ነገር ለምን ስም ይሰጠናል ነው። ኧረ ማንም አይሰማው ሳሪ፣ ማንም አይሰማው። ሲጀመር ባይወራ ነበር የሚቆጨው እኮ እንዴ። 17 አንበሳ እኮ ነው የወረደው። ምን ሆናችሁ ነው እንዴ? ርዕስ አረገው እሱ ራሱ እኮ ተመቸው። የፈለገውን ነው እየሰጠን ያለ ነው። ጉቺዬ የኔ ውድ እንኳን ደስ ያለሽ። ትናንት ጽፍ ያለው ሳርዬ የኔ ውድ፣ ሁላችንም አሁን ወደ ስራ እንጂ እሱን ቶፒክ አድርጎ መቀመጡ በራሱ ሀሳቡን አሳካንለት። ጄኔራሊ ማለት ነው የሚፈልገው ይሄንን አይደል እንዴ? እንዴ ከንብ ምን ይጠበቃል? ወር ከዝንብ እኮ ማር አይጠበቅም። ይሄን ካልሰራ ደግሞ መኖር አይችልም። የእናንተን ፍቅር ደግሞ ማግኘት አልቻለም። ስለዚህ ማውራት መሳደብ ሰው ያለውን ነው የሚያካፍለው። የሆነ ሰው ልክ አፉን ሲከፍት ምን ይታያል? ጭንቅላቱ ይታያል። ስለዚህ ቶፒክ አድርጋችሁ ማውራታችን በራሱ ለሱ የፈለገው ይሄ። አሁን እንተውት፣ ሌላ ወሬ እናውራ። እዚህ አጠገቤ ያለው ትልቅ ቢልዲንግ ያለው አለ 10 ኢትዮጵያውያኖች ይፈልጋል። ለዛ ነው የገባሁት እኔ 10 ኢትዮጵያውያኖች የህንፃ ስራ ነው። መስራት የምትፈልጉ ካላችሁ ቪዛው በነፃ ይሰራላችኋል። ኮሚሽን አትከፍሉም። አኮሞዴሽን አለው። ደሞዙ ከእሱ ጋር ትነጋገራላችሁ። በስምምነት እንነጋገራለን ብሏል። 10 ሰዎች ይፈለጋሉ። ለዛ ነው እኔ የገባሁት እንጂ ለኢዮዳ ባስበን አይደለም። እኔ አልፈልግም ጸብም። በቃ በፍቅር በምንም ከሰው ጋር መኖር የምፈልገው ከኢትዮጵያ አይደለም። እዚህ ዱባይ ላላችሁ ነው። ዱባይ ያላችሁ ወንድ ነው ለሴት እያሉሽ ነው ሳርዬ? ለወንድ ብላለች። ወንዶች ሳሪ ላይ ታርጌት ልትደረግና ከሆነ ነገር ጋር ለማቀሳሰር እና ለማያያዝ ስለፈለገ እንጂ የመጀመሪያዋ ኢትዮጵያዊ አይደለችም። ሳሪ ቲክታክ ላይ 10 አንበሳ ወይ 17 አንበሳ ስትሰጥ ብዙ ቤት ከ10 አንበሳ በላይ በአንድ በኖርማል ጌም የሚሰጡ ትልልቅ ጊፍተሮች አሉ። ሳርዬን ግን ፐርፐዝ አድርጎ ነው ሁል ጊዜም ተሰብስበንም የሆነ ዝግጅትም ኖሮ ሳራ ጋር ሰብሰብ ብለንም ካየን ያመዋል። ልደትም ካለ ከተሰበሰብን ሲያየን ያመዋል። ለዛ ነው አዲስ ሰው ሆን አይደለም። ቲክቶክ ላይ የቆያችሁ ብዙዎቻችሁ አላችሁ፣ ታውቃላችሁ። አንበሳ መስጠት ስንቱ ይሰጣል። ማንም በየቤቱ 10 አንበሳ 15 አንበሳ ሲሰጥ ስሙ ተጠርቶ አያውቅም። ዛሬ የሳሪ ገኖ የወጣውና ሳራን ከሌላ ነገር ጋር ሊያነካካት የፈለገው ቢከዝ ምንም ሊያገኝባት አልቻለም። ምንም ንጹህ ነች። ንጹህ እንደ ወተት ንጹህ እንደ ወርቅ ነጥራ በእሳት ተፈትና እዚህ የደረሰች ጥሩታችን ነች። ስለዚህ ሁላችሁ ሳሪን የምትወዱ ሁሉ ከጎኗ ቆማችሁ ስሟን ሲጠራ ስሟን እንዳይጠራ ኮመንት ላይ ስሟን እየጻፋችሁ የልብ ምልክት አስቀምጡ። ስድብ አትፈልግም እንዳትሳደቡላት። እኔንም ማታ አስቆማኛለች። እሱ የሞተውን የወደቀውን ቪውን በእኛ መቀስቀስ ነው የፈለገው። በሁላችን ይቀናል። በሁላችን በሳሪ ኤርሚ ይቀናል። በመሲ ብርጅስቶን ይቀናል። ይሆዬ እኔ እናት በሁሉ ነው የሚቀናው። በማይቀናበት ጠይቁ። በሁላችን
አረብ ሀገር ላይ ባለነው ታሟል። ለምን አረብ ሀገር ላይ ያለነው እስከ ስህተታችን እስከ ጉድለታችን ተቃቅፈን ተጋግዘን አብረን። ስለዚህ እናንተ ስድብ እንዳትሳደቡሽ። አሁን የመጨረሻውን መውደቂያውን ነው ያዘጋጀው እሱ ቲክታክ ላይ ህዝብ ሀክን ትፍ አድርጎ እንዲተፋው በማን ተነሳ? በሳራ የቀረችው እሷ ብቻ ነበረች። ለዛ ነው እኔ ጥያቄ ጉቺ መብት ሰው የለውም ወይ? ሰው መብት የለውም ወይ? የመስጠት መብት የለውም ወይ? ምንድን ነው ጌሙ ላይ ምንድን ነው? ፖለቲካ የለው፣ የሃይማኖት ነገር የለው፣ ምን የለው። ማንኛውም ሰው ሲወድ እኮ ለማንኛውም ሰው ሰፖርት ያደርጋል። እኛ ደግሞ ከዚህ ባሻገር እኮ በአካል የምንተዋወቅ በጣም ብዙ የምናሳልፍ ሰዎች ነን። ሳሪ ደግሞ የ17 አበባ ለሳሪ ብርቅ ነው፣ ድንቅ ነው። እንዲህ ባለ ሀብት እኮ ናት። ይህ እኮ እዚህ በጣም እኮ በዓለም ላይ የታወቀ ነው። ምንድን ነው እንደዚህ የሚያደርገው? ችግር ካለ እኮ እንደ ትልቅ ሰው እኮ ቁጭ ብለሽ እኮ ልትፈች ትችያለሽ። መተሽ ሌላ ዓለም በቃ ሌላ ነገር ሌላ የሚናገረው ነገር ራሱ ምናምን ነገር ኧረ በጣም ነው የሚያስጠላው። መቤቴን በጣም ነው የሚደብረው። እንዴ በጣም ነው የሚደብረው። ሰው የራሱን መብቱን ግዴታ የሆነ ነገር እንኳ ቢሆን እሺ መብቱን ባይዘዌ ሳርዬ ሁለቱም ስማቸውን የጠራቸው ሰዎች ሁለቱም አይመጥኑትም። ሳርዬ ለሀበሻ ባትመጥንክም ወርቋ አይተነው ማያቅም። አትድከም፣ ከፈለክ እነግርልሃለሁ፣ ሰፖርት ያደርጋል። አሽታቅዬ ነይ ግቢ። ኧረ በጣም ይደብራል። ውጭ አንቺ ቅማላም፣ ቆሻሻ፣ ግማታም ሰው ግም ማን በክብሩ የሚደራደር ፕላትፎርም ነው። መቼም ተረግመን ነው ለሀበሻ ቲክታክ የመጣ። እማትነካ ሴት ነው የተነካችው። እማትነካ መነካት የሌለባት ለድሃ እናት እና እኛ አይናችን ያል ጆሮአችን ይሰማል። የሚሰድቡት ቢያጡ እችን ምስኪን ሴትም ደግሞ እየሰደቧት ነው። በጣም ነውር ባለጌ። ይሄ ቅናትም አልለውም፣ በሽታ ነው በሽታ። የሚሰድቡትን ሰው እንኳን ለይተው የማያውቁ መገጸጽ ያለባቸውን ሰው እንኳን የማይለዩ ናቸው። እንደነዚህ መሀይም አንቺ መመለስ የለብሽም። እኛ መመለስ ባለብን መንገድ እንመልሳለን። ቢኮዝ የድሃ እናት ነሽ፣ ለምስኪን ምትደርሺ ነሽ። አረብ ሀገር ላሉ እህቶቻችን ስንት ጉዳት ላይ ላሉ ገንዘብሽን አውጥተሽ ጊዜሽን መስዋዕት አድርገሽ የምትቆሚ ሴት ነሽ። አንቺን እንደ ብርቅ፣ እውነቴን ነው የምልሽ፣ እንደ ብርቅ ይሄ የኢትዮጵያ ቲክታክ ፕላትፎርም እንደው ጥሩ ነገር አየን የምንለው ሳራን ሀበሻን እያየን ነው። በቃ አንቺን ስናይ ነው እኛ ጥሩ ይሄ ፕላትፎርም ጥሩ ነገር አለው ብለን የምናየው የምናወራውም አንቺን ስናይ ነው። ቢኮዝ የምትሰሪው ስራ ማለት ነው መልካምነትሽ ጥሩነትሽን ነው። ከማንም አንቺ ተቀባይ አይደለሽም። ለፈለግሽው ሰው ለወደድሽ ሰው መስጠት ትችያለሽ። ዛሬ ለጉቺ ተሰጠ ተብሎ ነው እንደዚህ የሚታበደው እንዴ? አንቺ ንጹህ ሴት ነሽ፣ መልካም ሴት ነሽ፣ እናውቃለን። እግዚአብሔር እኮ የወደቁትን ኃጢአት ያለባቸውን ሰዎች ለማንጻት ሲት ነው ወደዚህ ምድር የመጣው አይደል እንዴ? ማናችንም ስህተቶች ይኖሩብናል። ማናችንም ያለፈ ታሪካችን ስህተት ሰርተን ሊሆን ይችላል። አለቀ። አንቺ የምታደርጊው ሌላው ሰው ስለ የናቀውን ሰው አይደለም፣ ሁሉንም ነው አንቺ የምታደርጊው። ለሁሉም እናት የሆንሽ ሰው ነሽ። እንደ አንቺ አይነት ሴት ሲነካ ሁሉም ሰው ነው መቆም ያለበት። አለቀ በቃ። ሁሉም ሰው ዘራት ለይ፣ ሃይማኖታት ለይ፣ ብሔራት ለይ፣ ቋንቋት ለይ፣ ከለራት ለይ። እንዴት አፋቸውንስ ሞልተው እንዳንቺ አይነትን ሴት ለመናገር ራሱ ጭንቅላታቸው እንዴት ይፈቅድላቸዋል ነው? ምድረ መሀይም እናንተ አትሰሙ። ጭንቅላታችሁ አይሰራ። ሰው ሲያደርግ፣ ሰው ሲሰራ፣ ሰው ሲለወጥ፣ ምስኪን ሲረዳ አይናችሁ ደም የሚለብሰው። እውነት ሳራ የምትሰደብ ሰው ናት? እውነት ሳራ የምትተች ሰው ናት? እንዴት አይነት ጭንቅላት ቢኖራችሁ ነው ግን? እንዴት አይነት ቢነገራችሁ እማትሰሙ? በቃ ደህናን ሰው አጥፍታችሁ ምድረ ውርጋጥ ብቻ ቲክታኩ ላይ እንዲርመሰመስ ነው የምትፈልጉት። ኑርዱ፣ ደሃን እርዱ፣ አግዙ ስትባሉ አታግዙ። የላችሁ 5 አትሰጡ። እሷን ግን መተህ ለመስደብ አፍህን ሞልተህ ታጥበህ ተኩለህ ተከሽነህ ትቀርባለህ እዚህ ቲክታክ ላይ። ማይቦች ለእናንተኛለን ቁጭ አድርገን ነው የምንቀጠቅጣችሁ። ግድ የለም ቁጭ ስራዬ ነው ማደርግ። እስቲ ከዚህ በኋላችን ሴትዮ ቀና ብለህ ታያለህ። አዳሜ እካካሞች ማናችሁና ነው አይናችሁ ደም የሚለብሰው? ገንዘቧ ነው አቃጥላ ብትሞቀው ምን አገባህ አንተ? ያገባሃል? ለፍታ ያመጣችሁ ገንዘብ ነው። ለፈለገችው ሰው መስጠት ትችላለች። አንተ ማናባት ጻድቅ ሆነና ነው ሰውን ለመተቸት የምትሮጡት? ማናችሁ እናንተ? የትኛው ጥሩ ስራችሁ ነው እንዴ? ሰው ላይ የማይደርስን ሰው መልካም የሚያደርግን ሰው ቀጥቅጠ ማባረር
ይሄንን ነው ወይ የምትፈልጉት? ልንገር፣ እሷ ቲክታኳን ዘግታ ምንም መተዳደሪያ ማይል ምንም ላይ መስላት ይችላል። ድሃው ግን ይጎዳል። ምስኪኑ ግን እርዳታ የሚያስፈልገው ሰው ይጎዳል። እኔ አንተ አይደለም የምንጎዳው፣ ምስኪን እህቶቻችን ወንድሞቻችን ናቸው የሚጎዱት። መሀይሞች ስነ ስርዓት ብትይዙ ጥሩ ነው። እናንተን እሽሹ እየተባላችሁ ዝም ስትባሉ ነው። ይልቅ አዳሜ ሄደ እሱ ቤት ኮሜንት የምታደርገውን እንደዚህ አይነትን ውርጋጥን ሰው ሄደ ቤቱን ማዘጋት ነው። አለቀ። ለምንድን ነው ትዕግስት የምትሰጡት? ይሄን ያህል ይሄን ነው የምለው። ሳርዬ እግዚአብሔር አምላክ አሁንም በምትሰጩ ላይ ይባርክሽ። የማንም ጓደኛ መሆን ትችያለሽ። አንቺ ሴጣን ተመችቶኛል ጓደኛ ያደርገዋለሁ ካልሽ ፈራጅሽም ወቃሽሽም የሚሆነው የፈጠረሽ አምላክ ብቻ ነው። ከፈለሽው ሰው ጋር መሆን ትችያለሽ። ልንገርሽ፣ እነ ጉቺን የሚንቁት ባለፉት ነገራቸው በሰሩት ስራ ነው የሚወቅጧቸው የሚዘቀዝቋቸው። እኔ ጉቺን የመውቀስ መብት የለኝም። የፈጠራት አምላክ ብቻ ነው ሊጠይቃት የሚችለው። አለቀ። እንደ እህትነቴ አቅፌ ልመክር እችላለሁ እንጂ ከዚህ የዘለለ እኔ እሷ ፈራጅ አይደለሁም። እንኳን አንበሳ ነፍስሽንም ብሰጫት ማንም ሰው አያገባውም። ደግሞም ይገባታል። እግዚአብሔር የመጣው ለኛ ለባለጌዎቹ ለኃጢአተኞቹ ነው። ጻድቅማ በጽድቁ ይነግሳል። አለቀ። ለኛ ነው። ስለዚህ አንቺም እንደዚህ ከተገፋ ሰው ጋር የምትቆሚው የእግዚአብሔርን ስራ ብቻ ነው የምትሰሪው። ይሄንን ነው ማለት የምችለው። እግዚአብሔር አምላክ ትዳርሽንም ልጆችሽንም ቤተሰብሽንም ስራሽንም ይባርክልሽ። አንቺ መልስ እንዳትመልሽ፣ ጨዋ ሴት ነሽ። እኛ አለን። እንደናንተ አይነት ሴት ስትናካ እኛ ነን ምንጮኸው። ከፍለሽኛ አይደለም፣ ህሊኔ ይከፍለኛል ለእንዳንቺ አይነት ሰው። ስለዚህ በርችልኝ እህቴ፣ አከብርሻለሁ፣ እወድሻለሁ። ይሄ ውርጋጥ ገና ሆድን እኔ ነኝ መድኃኒት፣ አንተ ማንም አይደለም። እኔ ነኝ መድኃኒት። እወዳችኋለሁ። ገስት ላይ የሚያላችሁ ጉቺዬ እንኳን ደስ አለሽ የኔ ወርቅ እህት አለ በሌላ እክሳለሁ ነው። እኔ ሪካርድ ላይ እንዳልታይ ብዬ ነው ጊፍት ያልሰጠሁት። ቃል ደስታሽ ይገባሻል የኔ ወርቅ የኔ ወዳሽ ታውቂዬ የኔ ሳርዬ እወዳችኋለሁ ሁለታችሁም። ሳርዬ እኛም በጣም ነው የምንወድሽ የኔ ልጅ። እሺ ማሮች ሰላም ሁኑ። ቦታ በጣም ነው የማመሰግነው ሳርዬ ይገባሻልማ። ሰላም ጉቺ፣ ሳሪ ትንሿ፣ ሳራ ትልቋ እንኳን ደስ አላችሁ። አቡካ እንዴት ነው? እኔ ምንም አልልም፣ ግን የሚያምረው ረገጣ የሚያምረው ምንም የሚያምረው ከወጣቶች ጋር ሲሆን ነው፣ ከኩዮች ጋር ሲሆን ነው። አልፈ ተርፈ ምንም ያልደረሰብህን ሰው መናገር፣ እኛ መልስ ብንሰጥ ነገሩ ወደ ሌላ ነገር ይቀየራል ምናምን እያልን ነው። እየዞርክ የምትነካቸውን ሰዎች እናውቃለን። ትላንትና ሚጣ ስታስታርቅ ተይ ስትባባል የነበረው ከማን ጋር እንደሆነ እናውቃለን። ነገር ይዞርብናል፣ ወደ ሌላ አቅጣጫ ይሄዳል ነገሩ እያልን አንገታችንን ደፍተን ያለ ነው። ምንም መልስም የሰጠ ሰው የለም። አሁንም መልስ አትሰጥህም። እሷ ግን ረገጣ ከሆነ ደግሞ ከወጣቶች ጋር ብትረጋገጥ የተሻለ ነው። ወጣቶች ፎቶውን ሰቅለው እንደፈለገ ሲያረጉ መልስ አትሰጣቸውም። በግልጽ ልንገር፣ ለሸጋው መልስ አትሰጡም፣ ለማንም መልስ አትሰጡም። ግን ሳራ ላይ ዞረህ መናገርህ አህያውን ፈርቶ ዳውላውን ነው። ይሄ ደግሞ ከአንድ ወንድ የሚጠበቅ አይደለም። እመነኝ፣ ሳሪም ልጄን አሳድግልኝ ምናምን ብትላት ችግር የለውም። እግዚአብሔር ምስክሬ ነው፣ እርግጠኛ ነኝ። የማንንም የኢትዮጵያ ሕፃን የምታሳድግ ሰው ነች ሳሪ። ሰፖርት አደርግልሃለች ልጅህን፣ ምንም ችግር የለውም። መካድ ባንተ አልተጀመረም፣ ኖርማል ነው። ከዛ በዘለለ በእናትህ ፍታ ከወጣቶቹ ጋር። ቅዳሜና እሑድ ነው የምገባው። ቅዳሜና እሑድ ወጣቶቹን እየፈለክ እየጠራህ አቡካ እያልክ ሸጋው እያልክ ምናምን እያልክ ጆከር እያልክ ሂድ። ከወጣቶቹ ጋር ያምርብሃል፣ ችግር የለውም። ግን ይሄ ሁሉ ሰው አንተን ነው የሚወቅስህ፣ ወንዱን አፍተር ኦል ወንዱን። በቃ እኔ የምለው ይሄንን ብቻ ነው። አቡካዬ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በቃ አትጣሉ፣ ተውት። በቃ እናንተም አትነጋገሩ፣ በቃ ይብረድ ነገሩ፣ ተውት። እሱ ይናገር የፈለገውን፣ እኛ ግን መልስ አንስጥ። በቃ ይቅር። እንደዛ የሰደብካት ሰው አሁን አበባ ስትልክ እያየ ናግባ እያለች ነው። ይሄ ራሱ ገላሃለች፣ በቃ ገላሃለች፣ ኦልሬዲ ገላሃለች። አረ የአንቺ ደስታ እስከሆነ ድረስ ጉቺ ያንስሻል። ይሄ ገና ሌላ ነገር እጨምራለሁ። ዛት ዋትሳፕ የኔ አባት የኔ አክባሪ እግዚአብሔር ያክብርልኝ። ሳርዬን ስላከብር ስንት ሰው አስተዋወቀኝ፣ ስንት ቤተሰብ አገኘሁኝ። ምንም ስድብ አይደለም።
ለበጎ ነው ነገር ሁሉ ለበጎ ነው። ጉቺዬ ምንም እንትን አይደለም አይሰማኝም። ያንቺ ግን እንኳን ሙሉ ደስታ ሆንሽ። እኔ ለማሜ በእናትሽ ለሱ አንበሳ ልሰጠው ፈልጋለሁ። አሁን ቅር ብሎ እሱ ነው ያ እሱ ቢናገረኝ ይሰማኛል። እኔ ስላልሰጠሁት ለሱ እንጂ ሌላው ምንም እንትን የለኝም። ጉቺዬ በጣም አክባሪ ነው ማሜ። እንደሰማችሁት ነው ትሪፕል ምናምን። ኦኬ ስለዚህ ቦነሱ ላይ የፈለጋችሁትን መስጠት ትችላላችሁ። ሌትስ ጎ ኤኒቲንግ መስጠት ይቻላል ቦነሱ ላይ። ቦነሱን ተጠቀሙ ጋይስ። ቴንክ ዩ ጋይሶች። ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ። ስጡ ጋይስ ስጡ ማሮቼ። ሌትስ ጎ ሌትስ ጎ ሌትስ ጎ ማሮቼ። ሂዱ ሂዱ ስጡ ሁላችሁ። ሌትስ ጎ ሌትስ ጎ ጋይስ። አንዳንድ ጊዜ ትሪፕሉ ላይ ሌትስ ጎ ፍቅሮቼ ሁላችሁ ሙኒትዬ ቴንክ ዩ ትችያለሽ። ሌትስ ጎ ፍቅሮቼ ስጡ ሂዱ 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 ሂዱ። በቃ ምንም የሚቆም ነገር የለም መስጠት ብቻ ነው። ስጡ ኢንድሪስ ሂዱ ፍቅሮቼ። የሚቆም ነገር የለም። ሌትስ ጎ ማሮቼ መስጠት ብቻ ነው የሚቆም። ስጡ ዝም ብላችሁ። ቤታዬ ሌትስ ጎ ፍቅሮቼ የሚቆም ነገር የለኝ። ሂዱ ስጡ እንዳይቆም መስጠት ብቻ ነው ማሮቼ። እንዳይቆም እንዳታቆሙት። ጆካዬ ስጡ ሁላችሁ እንዳይቆም ማሮቼ። ሌትስ ጎ ስጡ እንዳታቆሙ ፍቅሮቼ የኔ ወርቆች ስጡ ዝም ብላችሁ መስጠት ብቻ ነው። እንዳይቆም ጋይስ እንዳይቆም። ትሪፕል ተጠቀሙ። ዩዘ ትሪፕል ስጡ። ዩዘ ትሪፕል ማሮቼ ዩዘ ትሪፕል ስጡ ማሮቼ ስጡ ፍቅሮቼ። ትለያለሽ እናቴ ትለያላችሁ ፍቅሮቼ። I have no word። በስመ አብ በስመ አብ ጂኒው what's up my nigga። ለብልበው ይላል ሳሮንሻ። ትችላላችሁ። እንከባበር። ያላበሻ የኔ እናቴ የኔ ወርቅ። በስመ አብ ሂዱ ፍቅሮቼ ሂዱ። አሳየው ገጠመ መስሎኝ። ስጡ ማሮች። የሚቆም ነገር የለም አላልኳችሁ? ቴንክ ዩ እጅግ በጣም አመሰግናለሁ ሁላችሁ። ገለቶማ እናቴ ሚኪዬ የኔ አባት በስመ አብ ሳርዬ እናቴ የኔ እናት ሳርዬ እናቴ በቂ ይልሃል ጆካዬ የኔ አባት። እኔ ቃል የለኝም። ሁላችሁም ጆካዬ የኔ ወንድም መመኪያዬ ጄኔው ሶሪ እናቴ በስመ አብ